39ኛው እቅድ። ደራሲ አሌክስ አብርሃም፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ዮርዳኖስ ከእስራኤል መጣች። ድንገት ነው። ማታ ደወለችና ሄይ አለችኝ። ሄይ ብዬ በድንጋጤ ጮህኩ። አንዳንድ ቃል፣ አባባል፣ ድምፅ አንድን የሆነ ሰው ብቻ የሚወክልበት ጊዜ አለ አይደል? ልክ እንደዛ ሄይ የሚለው ድምፅ ዮርዳኖስን ይወክላል። እናም ከብዙ ዓመት በኋላ ሄይ ስትለኝ ማነሽ ምናምን ሳልል ዮርዳኖስን አዋኳት። የዓመታት ትዝታዬ ጋጣው እንደተከፈተበት የበግ መንጋ ከህሊኔ ማህደር ተክተልትሎ ወጣ። የሚገርመው ገና ዮርዳኖስን ሳስባት ሳቄ ቀደመኝ። እንደውም ትንታ የሚመስል ሳቅ ቡፍ ከሚል ድምፅ ጋር ከንፈሬን ጥሳውበት። አልናፈከኝ አለችኝ። መናፈቅ እንኳን አልናፈቅሽኝም፣ ግን አሁኑኑ ብር ብዬ አጠገብሽ ብገኝ ደስታዬ። ሳቀች። ወረኛ በል ነገ ምሳ አብረን ነን፣ ተቀጣጠርን። ዮርዳኖስ ሻውን ግዛው በክንድህ ትባላለች። 10ኛ ክፍል እንደነበርኩ ያፈቀርኳት ልጅ ነበረች። የኔ ፍቅር ታሪክ ለምን ነበር ብቻ እንደሚሆን አይገባኝም። አፍቃሪ ሳይሆን የፍቅር ታሪክ አውሬ ሆኖ መኖር ቢሰለችም ቅሉ አማራጭ የለምኝምና ግጣሚን እስከማገኝ አጋጣሚን አወራቸዋለሁ። በቀጣዩ ቀን ለኔና ዮርዲ ስላሳለፍነው ነገር እያወራን በቃ በሳቅ ስትፍለቀለቀዋለች። በተለይ ለምን እንደተለያየን ስነግራት የምትጠጣው ስፕራይት ትንሽ ጊላት ሰው ሁሉ ምን ትገለፍጫለሽ ብሎ እስኪገላመጥ በሳቅ ተንተክትካ ልትሞት። ለካስ እስካሁን ለምን እንደወጣሁ እንደቀረው አታውቅም። ያው እንደነገርኳችሁ ፍቅረኛሞች ነበር። በእርግጥ የኔና የዮርዳኖስ ፍቅር ከሌሎች ለየት የሚያደርገው ዮርዲ ጋብቻ የሚባለው ነገር እቅድ አውጥታለት መንቀጥቀጧ ነበር። እንደ ዮርዲ እቅድ ከሆነ ከ5 ዓመት በኋላ ህዳር 19 ቀን እንጋባለን። ቀልድ እንዳይመስላችሁ። በእያንዳንዱ ዓመት ምን እንደምናደርግ በሰፊውና በዝርዝር 1-2 ብላ አስቀምጣቸዋለች። ቀልድ የለም ዮርዲ ጋር። የመጀመሪያው ዓመት የመጀመሪያ 3 ወራት እርስ በርስ መተዋወቅና ፍላጎትና ባህሪን መነጋገር። ለዚህም በአካል፣ በስልክ፣ በደብዳቤ አሊያም እንደ አስፈላጊነቱ በሌላ መንገድ ሊሆን እንደሚችል በግልጽ አስቀምጠዋለች። የ5 ዓመቱን እቅድ ወደ 7 ገጽ ወረቀት ላይ ነበር የጻፈችው። ሰንጠረዥ ምናምን ሁሉ ነበረው። አብርሽ ይህን አንብበውና ያልተስማማበት ነጥብ ካለ መጨረሻ ላይ ባያያዝኩት ባዶ ወረቀት ላይ አስቀምጠው ከሚል ቆፍጣና መምሪያ ጋር ያን ሁሉ ጽሑፍ ሰጣችኝ። የመረህ ሰው ዮርዲ የሰጠችኝና ገና ስመለከተው እየቀለደች መስሎኝ ሳቄ ሊያመልጠኝ ነበር። ኮስተር ያለ ፊቷን ስመለከተው ግን ሳቄን አሸነፍኩት። ጎመን በጤና ካለ ቦታው ሳቋ ደማን እንዲያፈላው አውቃለሁ። ዮርዲን ስወዳት ልክ አልነበረኝም። ልለያትም አልሻም። ለዛ ነው በጥፍሬ የምታቆመኝ። ሳላያት ከዋልኩኝ ሁሉም ጓደኞቼ እንደምነጫነጭ ስለሚያውቁ ሱሴ እያሉ ያሾፉብኝ ነበር። ንጋት ማለት ለኔ ዮርዲን የማይበት አዲስ ቀን ሲሆን፣ ምሽት ማለት ዮርዲን የማላይበት ረጅም ዘመን ነበር። ታዲያ እንቅልፍ ወስዶኝ ቶሎ እንዲነጋ በጊዜ ነበር የምተኛው። ይህ ልጅ እንቅልፍ ለቀቀበት ተባልኩ። ግድ የለም የሌለበት ለፍቅር ይሞታል እንኳን መተኛት ብቻ እያልኩኝ ማታ ቤቴ ቁጭ ብዬ የዮርዲን እቅድ ስመለከተው እንደ እብድ ብቻዬን እየጮህኩ ሳቅኩኝ። እናቴ ታዲያ አቡቹ የዛኑን የቤት ስራ የሰጣችሁ ከበባው ገዳ ነው እንዴ አለችኝና ሳቀች። ምክንያቱ ባይገባትም እናቴን ከሳቅኩኝ ትስቃለች። አልቅሼ አላቅም እንጂ ባለቅስም የምታለቅስ ነው የሚመስለኝ። በተማሪ አሌክስ አብርሃምና በተማሪ ዮርዳኖስ ሻውን ግዛው በክንድህ መካከል ለሚፈጸመው ጋብቻ የ5 ዓመት ቅድመ ዝግጅት እቅድ ይላል የዮርዲ ጥራዝ። ጽሑፉ ቀጥ ብሎ የቆመ ስለሆነ በእስክርቢቶ ቀለም ሳይሆን የክብሪት እንጨት እየገጣጠሙ የጻፉት ነበር የሚመስለው። በተለይ ላይ የተባለው ፊደሏ ያስፈራራል።
የሆነ ከባድ ስብሰባ ላይ አስደንጋጭ ንግግር ሊናገር እጁን ቀጥ አድርጎ ያወጣ ቁጥ ወታደር ነው የሚመስለው። የዮርዲ ዜግነቱ ቀይሮ ኢትዮጵያዊ የሆነ ትንሹ ኤች ነበር። የዮርዲ ፊደሎቿ እንደ ፍቅሯ አእምሮ ውስጥ እንደ ቅርጽ ተደላድሎ የመቀመጥ የተለያየ ኃይል ነበራቸው። እቅዶቹን ሳነብ በዝርዝር እንዲህ ይላሉ። 1. መታወቅ በቅንፉ ተከናውኗል ይላል። 2. የአብርሃምን ፍላጎት ዓላማና ራዕይ ማወቅ በከፊል ተከናውኗል። 3. አብርሽ ከአባባ ጋር ማስተዋወቅ። 4. የቤት ዕቃዎችን ማሟላት፣ ቀለበት፣ ጋብቻ፣ ወደ አልጋ መሄድ። 40 ለእርግዝና የሚያስፈልጉ ልብሶችን፣ ምግቦችን ማዘጋጀት እያለ ይቀጥላል። የሚገርማችሁ የልጃችን ስም ሁሉ እቅድ ውስጥ ስለተካተተ በስሙ እየጠራች ስለጻፈችው የተወለደ ይመስል ነበር። በእርግጥ የወልዴ ቀላል አልነበረችው። ያሰበቻትን ካላደረጀች እንቅልፍ አይወስዳትም። ታዲያ 39ኛው እቅድ አሳጣኝ። በውስጤ መፈክሮች ይሰሙኛል። መኝታ ቤቱም የተለያዩ መፈክሮች ጽፌ ለጠፍኩ። 39ኛው እቅድ በታላቅ ተጋድሎ እናሳካለን። ዮርዳኖስ ሸዋንግዛው በክንድህ ለተቀረጸችው 39ኛ እቅድ ቀን ከሌሊት እንሰራለን። 39ኛው እቅድ መሳካት የሚያስተጓጉለን ምድራዊ ኃይል አይኖርም። ያለምንም ደም እቅዱ ይቅደም። 39ኛው እቅድ ለዘላለም ይኖር። 39ኛው እቅድ ሙሉ ሰው ያደርጋል። ትልቅ ነበር፣ ትልቅም እንሆናለን። አሜን ሃሌሉያ። በጣም እጅግ በጣም ለ39ኛው እቅድ ጓጉቼ ነበር። በተያዘላቸው የጊዜ ሰሌዳ መሰረት በርካታ እቅዶቿን አልፈን 23ኛው ላይ ስንደርስ እንደማገዙ እርግጠኛ ሆኜ ነበር። እቅድ 23 የዮርዲ አባት ጋር መታወቅ ነበር። ጦር ኃይሎች አካባቢ ወደሚገኘው የዮርዲ ቤት ስንደርስ ልቤ በፍርሃት ዘቅ ከፍ የምትል ይመስለኝ ነበር። ግቢያቸውን ስመለከተው ደነገጥኩ። በህይወቴ እንደነ ዮርዲ ግቢ አይነት ሰፊ ግቢ አይቻላልም። ከግቢው ስፋት የተነሳ ግቢው ጦር ኃይሎች ያለ ሳይሆን ጦር ኃይሎች የሚባለው ሰፈር እና ዮርዲ ግቢ ውስጥ ያለ ነበር የሚመስለው። ከኛ ቤት ጋር ሳወዳደረው አልቅስ አለኝ። መሬት ላራሹ ልልም ልጆህም ፈልጌ ነበር። እንደኛ ቤት ለበዓል የተገዛ በግ እንኳን ማሰሪያ ቦታ ስለሚጠፋ ብዙ ጊዜ የሚገዙት በጎች ከጓደኞቻቸው አንድ ቀን ቀድመው ይታሰሩ ነበር። ይህ ግቢ ግን 1-2 ቀን 1-3 የሚዲያ አህያ ጣል ቢደረግበት ፓርክ በሉት። መሀል አዲስ አበባ ብሔራዊ ፓርክ በኢትዮጵያ ብቻ የምትገኝ ድንቅዬ ብርቅዬ ዮርዳኖስ የምትባል ፍጥረትም አለችበት። ወደ ውስጥ ስንገባ 8 የሚከራዩ ቤቶች በግራ በኩል አሉ። ከዋናው ቤት በታክሲ ተሄዶ የሚወዳደሩበት የሚመስል ሽንት ቤት ወዲያው ብቻውን ተከፍሏል። አቤት አራራቁ! መቼም አንድ ሰው ሆድ ቁርጠት ቢይዘው ማራቶን ሮጦ ነው እፎይ የሚል። ብቻ ሆድ ቁርጠት ዮርዲዬን እንዳይዝብኝ። ዋናው ቤት መሃል ላይ ኩፍስ ብሏል። ከዋናው ቤት በቀኝ በኩል በቆሎ የተራዛበት ሜዳ። ይህ ሁሉ ሆኖ የዮርዲ አባት ልጆቼ ሲያድጉ ህንጻ ይሰሩበታል ብለው የከለሉት ሰፊ ቦታ ደግሞ አለ። እንግዲህ ከዚህ ቦታ ዝቅ ብሎ ያው ጫካ የራሳቸው ግዛት ነው። ግቢው የክብር የማንነትና የእውነት መንፈስ የሰፈነበት ይመስል እንዲሁ እንደዛ ተሰማኝ። ወደ ሳሎን እየመራች ወሰደችኝ። ወለሉ ከጣውላ ስለተሰራ በረገጥነው ቁጥር ሲጥ እያለ ይረጋረጋል። ደግሞ የወለሉ ጣውላ በጋዛ ስለተወለወለ ነው መሰል ቤቱ ጋዝ ነው የሚሸተው። ከሁሉም የገረመኝ የኮርኒሱ ርቀቱ ጨረቃና 1-2 ኮከቦች ጣል ቢያደርጉበት ሰማይን የሚመስለው። በዚሁ ሐሳብ ተመስጬ የዮርዲ አባት ወደ ተቀመጡበት ሳሎን ስገባ በሩ ላይ በቁሜ ደርቄ ቀረው። በድንጋጤ የዮርዳኖስ አባት ስለቱ የሚያንጸባርቅ ጎራዴ ከፍ አድርገው ይዘው እያገላበጡ ይመለከቱታል። ተመልሼ ልሮጥ አስቤ ዮርዲ መናገር ስትጀምር እንደምንም ተረጋጋው። አባባ ጓደኛዬ መጥቷል፣ ይኸው አብርሃም ይባላል አለቻቸው በፈገግታ። መቼስ የዮርዲ ፈገግታ እንኳን ጎራዴ
ራስ ያስረሳል። አባቷ ጎራዴውን በጥንቃቄ ወደ ቀኝ ዘወር አድርገው በመነጽራቸው እናት አትኩሮኝ ተመለከቱ። ጎራዴውን ወደ ግራ እጃቸው አዘዋውረው ቀስ ብለው ከተቀመጡበት በመነሳት ቀኝ እጃቸውን ለሰላምታ ዘረጉልኝ። አቤት ቁመታቸው! እዚያ ላይ ሰው ቤቱን የሚሰራው ለካ በልኩ ነው። ኮርኒሱ የመራቁ ሚስጥር አሁን ገባኝ። መቼም በዚች ምድር ጎራዴ ከያዘ የፍቅረኛው አባት ጋር በድፍረት የተዋወቀ ጀግና ታሪክ አልሰማሁም። እናንተ ሰምታችኋል እኮ? የለም። የኔና የአባባ አቋቋሞችን ድንገት ላየው የቆንጆ ልጃቸው ጓደኛ ሳልሆን ተፋላሚያቸው ነበር የሚመስለው። ፈጣሪ እጄን በሰላም ይመልሰው ብዬ ለሰላምታ ዘረጋው። ተጨባበጥን። መዳፋቸው እንደ ግቢያቸው ሰፊ ነው፣ ግን እንደ ወርድ ለስላሳ ሰፊና ለስላሳ ቢሆንም ለስላሳ እጃቸው ጎራዴ እስከጨበጡ ድረስ ለስላሳ ናቸው ለማለት ያስቸግራል። አንዳንድ ሰዎች ደግሞ እጃቸውም ቃላቸውም ለስልሶ ነፍሳቸው እንደ ብርጭቆ ወረቀት ይሻክራል። ይህን ሁሉ የምቀባጥረው ስለተጨነኩ ነው። አብርሃም መልካም ስም ነው አለ የዮርዲ አባት። ተርፌያለሁ። ዮርዲ ፈገግ አለች። ፈገግታዋ ጎራዴ ያስረሳል። የኔ ዮርዲ ፈገግታዋ ጋሻ ነው። አባቷ የጨበጡት ጎራዴ ፊት ይዤ የምቆመው አባጣ ጣጣ የሚያበዙ ሰው አይደለም። ስራ ምንድነው ምናምን እያሉ አላጨናነቁኝም። ዮርዳኖስ ቆንጆ ሻይ አፍለት ብለው ወደ እኔ ዞሩ። ተጫውታለን። ጎራዴያቸውን እየሰወዙ ከዛም ከጎራዴው ጫፍ ግድግዳው ላይ የተደረደሩትን ኒሻኖች እየጠቀሙ ለሀገራቸው የተሰሩትን ጀግና በሚያስደምም አደራረግ ያወጉን ጀመር። በኒሻኖቹ መሃል ያለው ክፍት ቦታ ላይ በእጃቸው የጨበጡት ጎራዴ ማስቀመጫ ቦታ ነበር። ለካስ ጎራዴው ሳሎናቸው ውስጥ የተቀመጠ ታሪካዊ ዕቃቸው ነበር። መቼስ አንዳንዴ ተሰቅሎ የኖረ ታሪክም ወርዶ ማስፈራሪያ ይሆናል። ዮርዲ ወደ ጓዳ ገብታ ጉድ ጉድ ስትል አባቷ ግቢውን ሊያስጎበኝ ይዘውኝ ወጡ። ይህ ወደፊት ልጆቼ የልጅ ልጆቼ ህንጻ የሚሰሩበት ቦታ ነው። ይህኛው ሰርግ ሲኖር ድንኳን የሚተከልበት ቦታ ነው። እነ ዮርዳኖስን ስንድር፣ እነ ዳንኤልን ስንድር፣ እነ ኤርሚያስን ስንድር፣ እነ በለጠን ስንድር፣ እነ አረጉድ ይህ ሁሉ ልጅ ብዬ ተገረምኩ። ቀጠሉ። ይህ ሁሉ ቦታ ወደፊት በዘመናዊ መንገድ ካሰሩበትም ብዙ ነገር ይሆናል። ያ የምትመለከተው ጫካ እኔው ራሴ ችግኝ በትከሻ እየተሸከምኩ የተከልኩበት ነው። ነገ ከነገ ወዲያ ልጆቹ ይጠቀሙበታል። ዋናው ለትውልድ አንድ ነገር መተው ነው እያሉ አንድ በአንድ አስጎበኙ። ጎራዴውን እስካሁንም በእጃቸው ስለያዙት አንዱን ከፍት ቦታ ይህ ያንተ መቃብር ነው ብለው አንገቴን ያበሩት ይሆን እያልኩ ስጋት ውስጥ ነኝ። ጎራዴ ይዞ ስለ ድንበር ማውራት እኮ አደገኛ ነው። ቢያንስ ካርታ ላይ እንደ መነጋገር አይቀልም። የዮርዲ አባት ለኔ የሚሉት ነገር የለም። ለዛሬም ብለው አያወሩም። ለልጆቼ፣ ለልጅ ልጆቼ፣ ለትውልድ፣ ለነገ፣ ለወደፊት የሚል ቃል ካፋቸው አይጠፋም። በእልህና በፍቅር ስትወለድ ይደረጋሉ። ስለ ነገ መልካሙን ሁሉ ያልማሉ። ነፍስ ሊያከብራቸው የሚችል አይነት ትከሻ ያላቸው ሰው ነበሩ። እኔ የሚል ውትወት የበዛበት ከተማ ውስጥ ለነገ ማሰብ እንግዲህ ጎራዴውን ይዞ ይንጎራደዳል። በግቢው ሰሜን አቅጣጫ አንድ ትልቅ ህንጻ የተሰራበት ቦታ በጎራዴያቸው እየጠቀሙ በሚንቀጠቀጥ ድምፅ እንዲህ አሉ። ያ የምትመለከተው ህንጻ የተሰራበት ቦታ እስከ ዛሬ መንገዴ የኔ አባት መሬት ነበር። ነጥቀው ወሰዱት። አልከራከር አቅም አነሰኝ። ልጆቼም በየሰው ሀገር ተበተነው የየዕለት እንጀራቸውን ሲያዳድዱ ጊዜ ያነሳው ሀብታም ጉቦኛ ባለስልጣን ተመሳጥረው ርስቴን እየሸራረፉ ነጠቁኝ አሉና በቁጭት ጎራዴያቸውን ነቀነቁት። አንዱ ልጄን እኔ አቅም የለኝምና ናና ይሄን መሬት አስመልስ ብለው ያለውን መች ሰራህበት አባባ አለኝና አረፉ። አየህ ትውልዱን መዳሸቅ። መሬት ህልውና ነው። ድንበር ማንነት ነው። ድንበሩ የተሸረፈ ትውልድ ማንነቱ የተሸረፈ ታሪክ ነው ያለው። የረገጠውን መሬት እየተነጠቀ ለእግሩ ዘመናዊ ጫማ የሚደነቅር ትውልድ። መሬት ማለት የህንጻ መስሪያ ነው ለእርሱ። መሬት ማለት ትልቅ እርሻ ሆኖ እልህ የሚያመርት ነው
ለርሱ ሆዳ መሬት ከህንፃውም ከእህሉም በፊት ማንነት ነው። እንዳይመስለ ልጄ፣ ፈጣሪ ስንዝር መሬት ካለ ነገር አይፈጥርም። ይህ ስለገባን ነው ምንም አይፈይድም ለሚባል በረሃና ጭንጫ ህይወታችን አካላችንን ስንገብር ይኖር ነው። እንኳን ጠላት መሬትህን ነክቶት ይቅርና ንፋስም አፈርህን ወደ ሰው ነገር ሊወስድ ሊያምህ ይገባል። አፈር ማንነት ነው ልጄ። ወንድምህ ስራ ቢሰራ ባይሰራ ወንድምህ ነው። እናትህ አማረች አላማረች እናትህ ናት። አባትህ ሀብታም ሆነ ድሃ ሆነ ያው አባትህ ነው። ሚስት ድንግል ሆነች አልሆነች ያው ሚስት ናት። ሰው ዝቅ አለ ከፍ አለ ያው የፈጣሪ ፍጥረት ነው። ሰውን ከአፈር ሰራው ሲልኩ ቃሉ ሚስጥሩ ወዲህ ነው። አፈር ሰው ነው። የሰው መፈጠሪያ የትውልድ መፍለቂያ ማዕድን ነው ማለት ነው። አፈር ነህና ወደ አፈር ትመለሳለህ ሲል ቃሉ መሬት ወደ አፈር የተመለሱ አያትና ቅድመ አያቶችህ ስጋ እና አጥንት ነው ማለት ነው። ይኸውልህ የአያት ቅድመ አያትህ የአባት እናትህ ስጋ ነው። ሸርፈህ የምትሰጠው ቆንጥረህ የምትሸጠው። መሬት ቢረባም ባይረባም ወንድምህ ነው። እናት አባትህ ነው። ወዳጅህ ነው። ሚስትህ ነች። መሬቱ ሲነካ ይህ ሁሉ እውነት ተነካ። ድንበሬ ሲጣስ ይህ ሁሉ እውነት ተጣሰ። እንዴት መሬት ይቆረሳል? እንዴት አይጠቅምምና ለነገሌ ይሰጥ ይባላል? እንዴት መሬት እንዳሞሌ በገንዘብ በቁስ ይለወጣል? እናቴን ሽጬ መኪና ለግዛ ትላለህ? አባትህን ሽጠህ ንብረት ላጠራቅም ትላለህ? ሚስትህን ለሌላው እንድሰጥህ ሰላም ለመፍጠር ነው ትላለህ? የዮርዲ አባት ሰውነታቸው በእልህ እየተንቀጠቀጠ ቀጠሉ። አገር ማለት ሰው ነው እያሉ በትውልድ እንቅልፍ ላይ ብርድ ልብስ ይደርባሉ። አገር ማለት አፈር ነው። ሰው ማለት አፈር ነው። ኢትዮጵያ ከተፈጠረች ጀምሮ የሞቱት ሰዎችን ስጋና አጥንት አፈር ሆኖ ይኸው አሉና መሬቱን በጎራዴው ጫፍ ጫር አደረጉት። አየህ፣ አሁን አፈር አይደለም የጫርኩት የሰው ስጋ ነው። ሲጫር የሚያመው ሲወግ የሚያቃስት ሰው ነው አፈሩ። ይሄን ነው ቁርስ የወሰዱት። አገር ማለት ሰው ከሆነ ሰው አፈር ነውና አፈርህን ሲነኩ እምቢ ልትል ይገባል። ልጅ ህንፃና መንገድ አይግረም። የሰው እጅ የሚሰራው የእጅ ጥበብ ሁሉ አይድነቅ። ነገም ልጆችህ በአንተ የተሻለ ይሰሩታልና ልጆችህ መቼም ለማያገኙት ስንዝር መሬት ግን ያለን ሁሉ ክፈል። ስንዝር መሬት ሰጥተህ ዘመናዊነትን ከምታመጣ ቅንጣት አርፈህ ሳትነካ እድሜ ልክህን ኑር። ለልጅህ መቀመጫውን ተውለት። ዛሬ ተሰርቶ ነገ የሚፈርስ መንገድ፣ ድልድይ፣ ህንፃና ማዕድ ለልጅህ ሀብት አይደለም። መሬት ምንም ቃል ምንም ስምምነት መሬትን ካሰጣህ የታሪክ ጉድፍ ነው። መሬትህ ሲነጠቅ አጨብጭብ የሚሉህም የታሪክ አተላ የማንነት ጉድፍ ናቸው። ያለህን ይባርከው ሲሉ ምርቃት መስሎ አሜን እንዳትል። ከዚህ የባሰ መርገምት የለም። የተሸረፈ ባርኮት ከርግማን እኩል ነው። ፋሽስት ጣሊያን ስላልሰለጠነ አይደለም መሬት ፍለጋ ቅሮ አቋርጦ የመጣው። እስራኤል በእምነቱም በእውቀቱም ከኛ የመነጠቀች ሀገር ናት። ስንዝር መሬት ልትነጥቃት ብትሞክር ግን ያላትን ሀብት ያላትን ሰው ሁሉ ሰው ቦታ ዓለምን ታናውጣለች። የስልጣኔ ጥጉ መሬትህን እንዴት እንደሰጠ የማረ ቋንቋ ማስረዳት አይደለም። መሬትህ በምንም ምክንያት ለማንም አለመስጠት ነው አሉና ብለው ወደ ተወሰደውና በመስታወት የተሽቆጠቆጠ ህንፃ ወደ ተሰራበት ቦታቸው አተኮሩ። ወጣቶች በእግር መኪና ይገነባሉ፣ ይወጣሉ። ህንፃው ጫፍ ላይ የመጽሐፍ ቅዱስ ኮሌጅ የሚል ጽሑፍ በደማቁ ይታያል። አባባ እንዲህ አሉ፣ ቦታዬን መልሱ ብላቸው የመጽሐፍ ቅዱስ ትምህርት ቤት ይፍረስ የሚል ምናፍቅ ነው አሉ። በጣም ተከዙ አባባ። ላዝናናቸው ስለፈለኩ ቀስ ብዬ እንዲህ አሉ፣ አባባ ያለውን ቦታ ይባርኩት። ከዚህም ላይ ከተሰራ ብዙ ነው። ምን ያደርጋል ካልተጠቀሙበት ይተውት። ይኸው ይህ እስክፍት አይደል መች ተሰራበት። ዋናው እርሶ ደህና። የዮርዲ አባት አይናቸው ተኮለለ። ደም ስራቸው ግንባራቸው ላይ ተመነቃቅሮ ተዘረጋ። ምን አልክ አንተ? ውጣ ከዚህ ግቢ ውጣ አልኩህ እኮ አንተ ከንቱ ብለው በጎራዴ አጠገባቸው የነበረውን ኮባ ቢገነድሱት እነ ዮርዲ ቤት የሮጡት እንደ ቀነኒሳ ወደ ኋላ ገልመጥ እያልኩ ታክሲ ተራ ቆሞ ያገኘሁት ሚኒባስ ውስጥ በመጣሁበት ፍጥነት ዘልዬ ገባሁ። ምንም እንኳን መዳረሻ ስቴዲየም ቢሆንም ታክሲው ዓለም ባንክ ሲጥለኝ ቅር አላለኝም። ለምን? ዓለም ባንክ አይጥለኝም ብቻ ነፍሴ ተርፏል። የዛን
የኮባ ቀን ቢሰጠኝስ ኖሮ ምን ይውጣኝ ነበር። ከዛ በኋላ ዮርዳኖስ የምትባል ልጅ አይኗን ሳለ ይኸው ከስንት ዓመት በኋላ እሷም ከእስራኤል መጣ፣ እኔም አድጌ ተመንድጌ ስራ ይዤ ሙሉ ሰው ሆነ። ሁኔታውን እያወራን ስንስቅ ስንዝናና ስንገረም አለን። አባባ ደህና ናቸው ግን ዮርዲ አልኳት። ትንሽ ተከዝ ብላ ታሟል አለችኝ። ምን አገኛቸው? ብስጭት ነው። ያንን በቆሎ ተዘርተበት የነበረውን ቦታ ለመንገድ ብለው ወስዶበት ሲበሳጭ ነበር። ደግሞ አሁን ዛፍ የነበረባቸውን በታች በዋናው መንገድ በኩል ያለውን ቦታ ለባቡር መንገድ ብለው ወሰዱበት። በቃ አልጋ ላይ ውሏል አለች ዮርዲ። ቀጠል አድርጋም ለምን አብረን ሄድን አትጠይቀውም አለችኝ። ፊቷ ሊፈነዳ የተዘጋጀ ሳቅ አርግዞ ነበር። ሁለታችንም ሳቃችንን ማቆም አልቻልንም። በሳቄ መሃል አንድ ነገር ጠየኳት። እኔ የምልሽ ዮርዲ፣ ይህ የአባባ ቦታ ተሸርፎ ለኒሻኖቻቸው ለጎራዳያቸው ማስቀመጫ ቦታ ለያጡ አንድ ነገር ብታደርግ አይሻልም? ምን ላድርግ አለች በታከተ ድምጽ። ቢያንስ ማስመለስ የሚቻለው መሬት አቅማቸው ማስመለስ ያቃታቸውን ቦታ እንኳን ለማስመለስ ብትሞክሪ ልጅ ለመቼ ነው ታዲያ? ዮርዲ በረጅሙ ተነፈሰችና እባክህ ያለውን ይባርከው፣ ይህ ስምሽ ተሰራበት። የእሳት ልጅ አመድ ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።